በስራሽ ላይ ገጠመኝ ምን አለሽ እስቲ ንገሪኝ በህክምና ላይ መጥፎም ነገር አይገጥምህም የታመመን ሰው ድኖ ሲወጣ ደስ የሚል ገጠመኝ ሰው ነው ከሰው የበለጠ የለም ድኖ መውጣት ገጠመኝ ነው አይወጣም ማለት ነው ድኖ በጣም ነው ስለምንድነው እሺ ቤዛ አዝማች ነው የሚለው ይመስላል ቤዛይት እኛና ቆላምጣው አንቺ ቤዛይት እሺ ምንድነው የምትሰሪው ክብረት የስነ ልቦና ባለሙያ ቤዛይት በሚድል ኔም ዋለ ጥራት ይሄ ወይዘሪት ወይዘሮ ወይዘሪት አላገባሽም ቤዛይት እንፈልግ ወይስ አለ ስልክ ወስደሻል ማን ነው አሁን አንቺ የስነ አእምሮ እንትን ነሽ ስለ የስነ ልቦና እንትን ነሽ ጓደኛሽ ለተጽዕኖ አትፈጥሪ ቀድመሽ ያወቅሽበት የሚፈልገውን ታውቂያለሽ አዎ የሚፈልገውን ታውቂያለሽ እና ወዲያው ነው የምትሰጪው ማን ነው ወዲያው ትረጃዋለሽ መልስ የምትሰጪው ለማለት ፈልጌ ነው እንዴት አሰባችሁት እኔ መልስ ቶሎ ሰጫለሁ አረ ቡና ስፕሬስ ብለሽ እንደማዝም ማለት ነው ቡና ስፕሬስ ነው የሚጠጣው እንደማለት ነው እንጂ ግርማን ታውቃለህ ኤፍቢአይ ላይ አብሮን የሰራው ጥርስ ፍንጭቱ አሁን ፍንጭት ነው ሰው ወላቃ ነው ይላል ሶስት ጥርስ ነው የወለቀው ያን ያክል እንትን አይደለም ብዙ አይደለም እና እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን እያለ ያወራል እዛና ከገጠር የመጣ ልጅ አለ ጫማ የሚጠርግ በር ላይ እዛ ጁስ ቤት በር ላይ ቁጭ ብሎ የሚጠርግ አይ ግርማ እድለኛ ነህ ከቤት አጠገብ ነው የተወለድከው ስንቱ ማሳ ውስጥ ተወልዶ ወደ ጅቡቲ የሚከድበት ሰዓትና ወደዚህ የሚመጣበት ሰዓት እኩል ነው የሚፈጀው ሰዓት ይለያያል ስንት ምን ያህል ሰዓት ይለያያል ለምሳሌ ጅቡቲ ስትሄድ ከዚህ 2 ቀን ይፈጅብሃል 2 ቀን ይፈጃል ስትመጣስ ስትመለስ ከ3 ቀን ይፈጃል አንድ ነገር ልንገርህ አንድ ጓደኛዬ የሰማውን የነገረኝን ማለት ነው ከባድ መኪና ሹፌር ነው ሰውየው ማለት ነው እና እንግዲህ መኪና ስትደርብ በዚህ በኩል ነው የምትደርበው አይደለ ብዙ ጊዜ ሲደረብ በዚህ ነው የሚደረበው እና በዚህ በኩል ብሎ ሄደ ምን አይነት እብድ ነው ይላል ሹፌሩ ይሄው ተመልከት ከረዳቱ ጋር አየው በቃ ፈጃቸው ያለ ይሄዳል ያንተ ነው ማለት ነው እዛ ሄዶ በቃ ተጋጭ ተግንትን ብሎ ምናምን ነገር ደረሱበት ሲደርሱ ሲያው የነሱ ተጎታች ነው አቆንቶ ፍራታ እንዴት ነሽ እግዚአብሔር ይመስገን ፍሪዝ አስመስከርሻል ከደብረ ዘይት ነሽ አንቺ ምን ፍሪዝ ነው ይባላል ይሄ ኖርማል ፍሪዝ የራስሽ ነው ሙሉ የራስሽ ነው እርግጠኛ ነሽ ዘጋቀጣ ዳብሰው ያለፈውን ዳሳት ከፊ ሌላ ተጨማሪ ስጠይቅ ትንሽ አታፍሪ ግድ የለህም አሁን እከፍላለሁ አልኩ እንደው ተው ባከባክ እንደው ምግብ አቅርቤ ነው የመጣሁት ልጄ በአላህ ይጃል ልጄ እባክህ ስጠኝ ደሞ ወደዚህ መጣሽ ምን ላርግ ትለኛለህ ይሄ ሁሉ ቀን ያልሆነ በልውስጥ ተጫወቱ በእድሜው በጊዜው ለመደሰቱ ትዝታ አይደኖ ሶመለከቱ ጆ ምንድነው የምትሰራው ተማሪ ኢንተራንስ ተፈታኝ ኢንተራንስ ተፈታኝ አስርተኛ ክፍል ማትሪክ አልፈህ ማትሪክ አልተፈተንኩ ማትሪክ ቀረ ግን አለ አይደል ቀረ እንዳትሉ ብቻ ከዚህ በኋላ እኮ ቀረ እና ሃሁ አሜሪካን ሀገር ይሄን ሁሉ አመት ቆይተ ካልቀላ የት ብትሄድ ነው የምትቀላው አንድ ወዳጄ ነፂ እንደው ባይመች ከዚህ በላይ ተጠቆር ነበር ማለት ነው ተመችቶ ያልቀላ ባይመች እንዴት ነው አለ እንዴት ነው ምናምን ያው ምላሴ እንዴት ነው አላላለ እሱ እኛ እንግዲህ ቆይ ምላስ ብቻ ነው እንደ ሄደው አይ
እኔም እዛ ነበርኩ። እንደው ቋንቋን በተመለከተ እነሱ በእንግሊዘኛ ሊቅ ናቸው፣ አንተ በአማርኛ ሊቅ ነህ። ከልጆች ጋር በምን ትግባባለህ? በሊቀ መላኩ ከዛ ውጭ በጣም የገረመኝ እንግዲህ የልጆች አስተዳደግና አባትነት በአሜሪካ ነፂን አሰቃየው ቢባልም ከቲያትሩ ጎን ለጎን ልጅ ሲሰራ ነበር። አሁን ሶስተኛ ልጅህን አገኘህ። በምን ሰዓት ነው ቲያትር የምትሰራው? እንዴት ሰራህ አንተ? አንድ ልጅ ቢዚ ነህ አንተ፣ በሬዲዮም በቲቪም ቢዚ ነህ። እንዴት ሰራህ አንድ ልጅ አንተ? እኔ ስሄድ ሰይፍሻ ነበር፣ አሁን ስመጣ አባባ ማን ነው ጋሽ ሰይፉ ሆነ። ያንተ እንዴት ነው? ስለዚህ አሰራሩ እንዳንተው ነው የምትለኝ? ያው እንግዲህ ስክሪፕት አይም አንዳንድ አይዲያ ትጽፍና አልመጣ ሲል ትተኛለህ እኮ። በላይ ምን ማድረግ ትወጃለሽ? ካንቺ ልስማው። ሰላም መብላት ነው ያልሽው? ሰው መጥፎ ነው እኮ ቃል እየቀየረ አሁን። አንቺ ገባሻ? እዚህ ግቢ ውስጥም አንዳንድ ስም ሰጥተሃል። ቢዩቲፉል ዴንጀረስ ብለህ ቢዩቲፉል ዴንጀረስ? አዎ። ስል ሰምተሃል? ቀላል ሰው እንዳልመስልህ ከኢቲቪ ነው የመጣው። ለምን ከቢቢሲ አትመጣም? ለምን ይሄን ስም ብቻ እንዳወጣላት ከነገርከን ለኛ በቂ ነው። ወይም ደግሞ ለምን ስታያት እንደምትችል አልናገርም ካልኩስ ትናገራለህ። አልናገርም። ህገ መንግስቱ የሰጠንማ የመናገር መብት በዚህ ሰዓት ካልተጠቀምክበት መቼ ልትጠቀምበት ነው? እምቢ ካልኩስ? እምቢ ካልክ አንተ እምቢ ልትል? አዎ አልኩ። አንተ እምቢ ካልክ አልኩ። እምቢ አልክ። መናገርማ አለበት አይደል? ግን እኮ መናገር ደግሞ አለበት አይደል? አንዱ ራሱን ሊያጠፋ በረኪና ነው ምናምን ጠጥቶ ቤተሰብ ተረባርቦ ያተርፈዋል። አምቡላንስ ይጠራልና ወጣት ስለሆነ ቤተሰቡ ያው ቶሎ በል ምናምን እያለ አምቡላንስ ያው ሾፌሩ በቀያ እንትን እያለ በቃ በጣም በፍጥነት ሲነዳ ይሄ የተረፈው እኮ ነው። ቀና ብሎ ቀስ በል እንጂ ልትፈጀን ነው። ውስጤ ብዙ ዕውቀት ተሰንጓል። He said, I am sandwich man. Sandwich. Sandwich? Yeah. You're really funny, Haile. ግመጣው አጥመው እሺ ብላው እያለ ነው። ማችራ አሁን ምስጥ ነበር ካሁን ደግሞ አሪፍ ቆንጆ ነው። እሺ የሚቀጥለው ማሙዳም ክትፎ ቆጮ እንዲህ ዮሐንስ የመጣ ማለት ስላይነ ብርሃን ግርምሽ ድረስ እሺ፣ በግርምሽ አስደነገጥከኝ እኮ። እኔ ልደንግጥ? በግርምሽ በግርምቲ በግርምዬ ብዬሽ። እግዚአብሔር ይስጥልኝ። ውለዱ ክበዱ። ከማን ጋር? ከግርምሽ ጋር። ወንድሜ እኮ ነው። ይውለድ ይክበድ። ከደረሰ ማን ነው ደረሰ? ስራ የለሽም እንዴ አንቺ? ስራ የለሽም? 10 ብር ሰጠው ብለሽ የኔ አንቺ 7 ዘር ማወቅ አለብኝ?